ምን ፈልገህ መጣህ? ራኪብ ሰኒ ያለች ሰኒንማ በክብር አግብተህ ተቤት ወስደሃት የለም ወይ? ራኪብ ሁሉንም ነገር ልነግርሽ ነው የመጣሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችሁ ስል በትህትና ጋብዛችኋለሁ። በቅድሚያ እንግዲህ ለድምጽ ትንሽ ጉፋን ስለያዘኝ ነው ይቅርታ ግን ላይክ እና ሰብስክራይብ በማድረግ እንድታበረታቱኝ እላችኋለሁ። ያው ጉፋን ይዞኛል፣ በዛውም እግዚአብሔር ይማርሽ እያላችሁ ላይክ ሰብስክራይብ እንድታደርጉኝ እላችኋለሁ ማለት ነው። አመሰግናለሁ። እንግዲህ በመጨረሻ ራኪብዬም የሚጸጽታትን ነገር ውሳኔ ወስናለች። እንደዚሁም ደግሞ ሰኒዬ ግራ ሲገባት በመጨረሻ ከዚህ ብገላገል ይሻለኛል ብላ ያልተጠበቀ ነገር እንግዲህ እንድታደርግ ተገዳለች ማለት ነው። እናም ጆከርዬ ወደ ሰኒ ጋር ሄዶ በር ቆርቁሮ ቤት አለች ወይ ብሎ እየጠየቃት ነበረ። አንተ ልጠይቅ፣ ይሄ አንተ በክብር አግብተህ ተቤቴ ወስደሃት የለም ወይ? ስለዚህ አንተን ነው የምጠይቅ። ዛሬ ሁሉንም ልነግርሽ ነው የመጣሁት። እናም ሰኒን የጎዳኋት እኔ ነኝ። እሱማ ግልጽ ነው። ሰኒ እንዳለችና እንዳለች እህቴ አልነበረችም። አንተ እንደጎዳሃትና እንዳሳሳትካት ልክ ነህ። ግን ልስሚ ልንገርሽ ይላታል። ልኔ አልሰማህም፣ ለመስማት ረፍዷል ብላ በሯን ዘግታ ለመግባት ብሞክርም ጆከርዬ ግን እንድትገባ አልፈቀደላትም። ሲይዝባት እንግዲህ ራኪብዬም ጭራሽ ጉልበትህ ልታሳየኝ እየሞከርክ ነው ወይ በማለት ጥያቄ ታቀርብለታለች። እሱም ደግሞ በተቃራኒ መልሱ ምንድን ነበረ? አንቺ እኮ ልሰሚኝ ፍቃደኛ ስላልሆንሽ ነው። መስማት ደግሞ ግድ ያለብሽ በኋላ ይጸጽትሻል። እስቲ እህትሽን ያት አታሳዝንሽም? አታሳዝንሽም ወይ? ምን አይነት ህይወት እየኖረች እንዳለች አታሳዝንሽም ወይ ይላታል። ራኪብዬም እኔ ያለሁ ሰላማዊ ህይወት እየኖረች ነበረ። አንተ ወደ እህቴ ህይወት ስመጣ ሁሉም ነገር ተመሰቃቀለ። ሁሉንም ነገር አመሰቃቀልከው። እህቴንም ነጠቀኝ። አንቺ ምን እየሆንሽ ነው ብለሽ ቀረብ ብለሽ ጠይቀሻታል ወይ? አንቺ ስለ ክብርሽ ብቻ ነው እንጂ ምን ሆነሻል ብለሽ የምጠይቃት ቀረብ ብለሽ እንደ እህትነት ምንድን ነው የሆንሽው ብለሽ በቅስታና በትዕግስት ጠይቀሻት ነበር ወይ? ሰኒዬ ድብቅ የሆነችው በአንተ ምክንያት ነው። ሰኒ በፈለገችው ነገር በፈለገችው ሰዓት የምትነግረኝ እህት የነበረች፣ ግን አሁን እድሜ ላንተ ሁሉንም ነገር አበለሻሽተብኛል። እህቴንም ነጥቀኸኝ። በዚህ መሀል ታማኙ እንደዚሁም ደግሞ ሽማግሌው አንደበተ እርት የሆነው ሁላችንም የምንወደው ቅዱሴ ቤት ነበርና ራኪብዬ ወታ ትቆይበት። ቅዱስዬ መጣ። ምንድን ነው? ምን እየሆነ ነው? ምን እየተፈጠረ ነው ብሎ ያ ጥያቄ ሲያቀርብላት ኤሊ ብቻ በራሱ ጥፋት ደግሞ መጥቶ እኮ ይጮህብኛል። ይሄንን አይን አውጣ ተመልከት። ጆከርዬም ቅዱስ እባክህ አንተ ረጋ ያልክና ነገሮችን የምትሰማ ሰው ስለሆንክ እባክህ የምትሰማ ከሆነ ለራኪብ አስረዳልኝ። ሰኒ ህይወት በጣም ተመሰቃቅሏል ብሎ ጆከርዬ ተናግሮ ሳያበቃ ራኪብዬ እና በአንተ ምክንያት ነው እንደዛ የሆነው ትላለች። በነገራችን ላይ ሰኒዬም ጋር ጥፋት አለ፣ ራኪብዬም ጋር ጥፋት አለ። ምክንያቱም እህታችሁን እስከ ዛሬ የምታውቋት እህታችሁ ሁሉን ነገር የምታውቋት እህታችሁ እንደዚህ በዚህ ውሳኔ ልታገባ ለዛውም ደግሞ የጆከር ቤተሰቦች እነከሌ ነው ብላ ታትተዋወቅ ቤተሰቡ ከኋላው ማን ነው ምንድን ነው ብላ እንዴት ልታገባ ቻለች? እህቴ ይህንን ውሳኔ አምናበት ነው ወይ ብላ ለመከታተልም በስውር ከኋላዋ ለመከታተልም ሆነ በጥንቃቄ አድርጋ በቀስታ በሲስተም ልጠይቃት አልፈለገች። ብቻ እሱ ያው ኃይለኝነቷ ፊት ለፊት ፍጫ ግፍጥ ብላ ነው እየጠየቃቻት ያለችው እንጂ ስተቱ ራኪብዬ ጋር እንዴት ቀረብ ብላ ለስለስ ብላ እንደዚሁም ደግሞ የምትወጣበትን የምትገባበትን ራሷን ደብቃ በቀስታ እህቷን ብመረምራት ኖሮ እህቷ ምን ላይና ምን ላይ እንደሆነች ልትረዳ ትችል ነበር። እንደዚሁም ደግሞ ከሙርሲምና ጆከር ያላቸው አይናቸው አስተያየታቸው እንደዚሁም ከሰንዬ ጋር ያላቸውን ነገር ቀስ ብላ በትዕግስት ቸክ ብታደርግ በአንድ ጊዜ ትደርስበት ነበር። ራኪብዬ ግን ያልማድረግ አልቻለችም። እንደው ራኪብ ያው ሀቀኛና ጎበዝ ስለሆነ ፊት ለፊት ነው ነገሯ ግፍጥ ያልሆነና ሳትረዳት ቀረች። እንዲሁም ደግሞ ነገሩን ትደርስበት ነበረ።
እቤት ውስጥ በጣም ብዙ ረበሻ እየፈጠሩ ነው፣ ብዙ ነገር እያደረጉ ነው። ስለዚህ በቀስታ እህቷን ብትከታተላት፣ እህቷን በትዕግስት ብትጠይቃት ኖሮ ቲብስባት እህቷን ልነግራት ትችል ነበረ። ሆኖም ግን እሷ አንድና አንድ በቃ ጆከርን ጥፋተኛ አርጋ ጆከርን ከሰሰችው እንጂ እህቷም ጋር ጥፋት አለ። ሰንዬ ደግሞ ለእህቷ የፈለገው ነገር አንድ ነገር ሆኗል። ካይሆን መጀን ከሆነ ወዳ ግን ወደ መፍትሄው ወደ ገደለው መግባት ሲገባት፣ እንደዚሁም ደግሞ ለምትወዳትና ለምታከብራት ለእናቷ ልጅ ለእህቷ ለአንዲት እህቷ መናገር ነበረባት። በቃ እኔ ሰንዬ ጥፋት አሁን ይሄ ነው። ምክንያቱም እሷን እንኳን ቢተዋት ሙርሲም እሷ ብታመልጠው እንኳን ራኪብዬን መያዡ እንደሚያደርጋት እርግጥ ትክክል የሆነ ነገር ነው። ሰንዬ ግን ይህንን አላሰበችም። ራሴ ተጋፍጬ ራሴ ጨርሷለሁ የሚለው ነገር ነው። ሆኖም ግን እንግዲህ ለኒና ራሱ ተረፈ። ኒና ዛሬ እግዚአብሔር ይመስገን ወደ ቤት ተመልሳለች። ስለዚህ አሁን ደግሞ ነገ ባለተረዋ ዛሬ እንግዲህ ዛሬ ሰንዬ መድኃኒት ጠጥታለች። ሰንዬ ዛሬ ይህን ባታረግ ኖሮ ነገሮቹ በመጨረሻ ወደ ራኪብ ወጥመድ ውስጥ ልገባ እያስገባት ነበር። ኦልሬዲ ሙርሲም እያስገባት ነበረ። አሁን ሰኒ ጥፋቷ አንደኛ ለእህቷ አለመናገሯ፣ ብሎም ደግሞ እሷ ራሷን ብቻ ነው እንጂ ያየችው እህቴን ነገ ቢያጠምድብኝ ነገ እህቴን ብላ አላለችም። እኔ ወጣዋ ነው አይደለም ለእህቷ አታ ለነኪራም መናገር ነበረበት። ይሄ ነገር ቀላል ነገር አይደለም። ምክንያቱም ውሎ ሲያድር ነገሩ እየሰፋ ነው የመጣው። እንግዲህ የዛ ጊዜ ኒና የቅርታ የሙርሲም ተኋላ ሆኖ የስቢድን ነገር የዛ ጊዜ ኒና ተናግራ ቢሆን ዛሬ ዝጋ ባልደረሰ ነበረ። ያ ነገር ሰፍቶ ዛሬ እንደምታወት ግን ሰንዬ ቤት ደርሷን የሰንዬን ህይወት እየበጠበጠ ነው። እነሰንዬን እንግዲህ እስከ ህይወት ማጥፋት ድረስ እየደረሰባቸው ነው። የቤቱ ባለቤት ደግሞ በሰላም እየኖሩ ነው። ሉሲ እንግዲህ ግራ ቢገባው ምንድነው ተረጋግታችሁ አውሩ፣ ቆይ ተደማመጡ፣ እንደ ህፃን ልጅ እንትን አትበሉ፣ ተደማምጣችሁ ተነጋገሩ ሲላት ምንም የሚደመጥም ሆነ የሚወራ ነገር የምሰማው ነገር የለም አልፈልግም ትላለች ራኪብዬ። ጆከርዬም ይሄ ነገርሽ ነው ሰኒን ካንቺ ያራቃት ያለው ያራቃት ይሄ ነገርሽ ነው። እንግዲህ የመጨረሻው ቃሉ ለማንኛውም ፈልጊና አገኛት ከዚህ በኋላ በነፃነት እንደምትኖርም ንገር። ምንድነው እሲ ረጋ ብለህ አውራን፣ ረጋ ብለህ ንገረን ይለዋል ቅዱሴ። ምንም የምነግራችሁ ነገር የለም፣ ግን ከቤትሽ ውስጥ ተቀምጦ ለአንቺ የሚረዳሽ የሚመስልሽ ለአንቺ እያገዘሽ የሚመስልሽን አካል አስወጪ። ካላስወጣሽ ገደል ነው የሚከተል። ሁሉም ነገር መንስኤውና ምንጩም እሱ ነው። ስለዚህ እሱን አስወጪ ይላታል። ራኪብዬም እና እኔ እሱን አንጣል ብዬ ነበር ወይ አምጣል ወደ ቤቴ አምጣል ብዬ ነበር። እሱ ግን እኔ ላይ ስቀልዱ ማየትና እየቀለዳችሁብኝ ትጫወቱብኝ ማየት አልቻለም። ሀቀኛና እውነተኛ ሰው ስለሆነ ነገረኛ አላቸው። እንግዲህ አስባችሁታል። ይሄ ነው ወዳጅ መስሎ ጠላት የሚለው። እንደዚህ ያለ ባይዘውን እንደዚህ ያለ ይሄ ድራማ እንደዚህ ያለ ነገር በትክክል ያለና ሪሊ የሆነ ትክክል ነገር ነው። ብዙ ጊዜ ወዳጅ መስሎ ግን ጠላት የሆኑ አስባችሁታል። የእህቷን ህይወት እየበጠበጠ እህቷ ጋር እንድትለያይ አድርጎ እንደዚህ እህቷን ወደ ገደል አፋፍ እየገፋት ያለውን አካል አመነችው በቃ። ይሄ ነገር ደግሞ ሪሊ ምድር ላይ ያለ ነገር ግን ጆከር ምንም ማድረግ አልቻለም። ለጊዜው አሜኒታ ተሱ የለም። ያመነችው መርሲሞን ነው። ከማለት ውጭ ጆከር ምንም ሊያደርግ አልቻለም። ለማንኛውም መርሲሞን ከቤትሽ አስወጭው። መርሲሞን አመንሹ ማለት ሰኒ ገደል ከተትሻት ለምሰንዬ አንቺም ራስሽ ህይወትሽን ገደል ከተትሹ ማለት ነው። መርሲሞን አመንሹ ማለት ገደል ከተትሽ ህይወት። እንግዲህ ከዚህ በኋላ ጆከር መሄድ ምርጫ ቢያደርግም ቅዱሴ ቆይ የት ነው የምትሄደው? መደንብ መቼ ነገር ከና ነው ነገሩን መቼ አብራራህልንና ነው ብሎ ሲለው አይ ምንም የምትሰሙና የሚገባችሁ ነገር ስላልሆነ መሄድ ይሻላል። በቃ ሰኒና እኔም እንድንጋባ ያደረገን የሞርሲሞ ነው። ጌሙ የእሱ ነው። እኔና ሰኒንም እያስፈራራን ነው። ያደረጋችሁ በምንስ ነው የሚያስፈራራችሁ?
ምንም አላቅም፣ ግን ተሰኒ ጋም የተጋባ ነው በዙ ምክንያት ቤተሰቡ መንስኤ እያንዳንዱ ነገር የመርሲሞ ነው። እናም ሰኒ ፈልጋት እሷ በእኛ መሀል ግን ተጎዳች። ቅዱሴም ቆይ ምንድን ነው ይሄን ሁሉ ነገር የሚያስፈራራችሁስ? ይሄን ሁሉስ ጌም የሚጫወትባችሁ ለምንድን ነው? እሱን እኔ አላቅም፣ እኔ አልናገርም። እሱን ሰኒዬ ትናገር። ማንኛውም አንተን የምሰማ ተሆነ ንገራት። ለሰኒ በዚህ ሰዓት በጣም ታስፈልጋታል። እንግዲህ ከዚህ በኋላ ጆከር መሄድን ምርጫው አደረገ፣ ሄደ። ከዛ ራኬብዬ ግራ ተጋባች። ቆይ ምንድን ነው እያለ ያለው አላቅም። ለማንኛውም ሰኒ መፈለግ አለብን። እኪራብ የኬዳ እንደው እንፈልጋት። ጆከር ዝም ብሎ ነው የሚያወራው ብለን ተምንል የሆነ ምክንያት አለው ብለን ብናምነው ወይንም ብናምነው አንጎዳም። ስለዚህ ሰኒ መፈለግ አለ። እንግዲህ አሁን አስቡት፣ ሰኒ እየተጎድታ ወደ ሐኪም ቤት ገብታለች። አሁን በደቂቃ ውስጥ ነው ራኬብዬ በጣም ተነደው ውጭልኝ ከቤቴ ውጭልኝ ብላ አስወጣቻት። አስባችሁታል? እህታችሁ እንደዚህ ብላችሁ እህታችሁ ሐኪም ቤት ገብታለች ወይንም የሆነ ነገር ሆናለች ስትባሉ ከእሷ ይልቅ ራኬብዬ ትጎዳለች። ውድ አይደለም፣ ትክክልም ነች። ሆኖም ግን ደግሞ ተመልከቱ ጸጸቱ። ብስማ እውነት አንዳንድ ጊዜ እውነት የሆነ ትክክል የሆነ ነገር ስታው በቃ ያስፈራችኋል፣ ያስፈራል። እንደ እህትነት እሷ ተጎዳች። ምክንያቱም እህታችሁ መልካም ቦታ ላይ መልካም ደረጃ ላይ ጥሩ ባላ ግብታ ጥሩ ሰዎች ጥሩ አማቾች ኖረዋል ጥሩ ደረጃ ላይ ሆና ከደስታ ማየት የሁላችንም የእህት የሆንን ሁሉ ምኞታችን ነው። ያንን ነው የምንፈልገው። መልካም ህይወት ሲኖሩ ነው ማየት የምንፈልገው። ግን ያ ካልሆነ እንናደዳለን፣ ያናድዳል። እናም ራኬብዬ ጋር ጥፋት የለም። አሁን በዚህ ውስጥ እንግዲህ አሁን እንደዚህ ኮኔ ስትባል እንግዲህ አስቡ፣ ጸጸቱ አስባችሁታል? ምንድን ነው የሚባል አባባል ያለ ይቅርታ፣ ፍየል ወልዳ አትልሰው ፈጃት አትቶ ቆጫት የሚባለው አባባል እንግዲህ ራኬብዬ ደግሞ አሁን ወዳው በቃ ወዳው ብስማ ሳንዬ እንግዲህ የመጨረሻዋ ስንብቷ ከማጋ ነበር ካላችሁ ከጓደኛዋ ከምሩዬ ጋር ነበረ። ከእህቷ ጋር ተጣልታ ከቤት ወጣ ወደ ምሩዬ ጋር ሄዳ በቃ ሁሉም ነገር አበቃ፣ ሁሉም ነገር አልተሳካልኝም በቃ ትላታለች። ምሩዬም ምሆንሽ ምንድን ነው? ምን እያልሽ ነው ያለሽ? ሆነሽ ነው? ምን ተፈጥሮ ነው ትላለች ምሩዬ። በቃ አንድ እህት የነበረች የቀረችኝ፣ እሷንም በራሴ ስተት አጠኋት። ኧረ እባክሽ ምን ተፈጥሮ ነው? ምን ሆንሽ ነው? እባክሽ የተፈጠረውን ነገር ንገሪኝ። ከቤት አባረረችኝ እህቴ፣ ከቤት አባረረችኝ ትላታለች። እንዴ ለምንድን ነው ከቤት የምታባረርሽ? በቃ ስለ ጆከር ሁል ጊዜ እየጠየቀችኝ ስታስቸግረኝ የእሱ ቤተሰቦች ያልሆኑትን አንጥቼ አስተዋወቅኳት። ከዛም እሷ አወቀች። ቆይ ቤተሰብ ያልሆኑትን እንዴት ቤተሰብ ናቸው ብላችሁ ታስተዋውቃላችሁ? ትላታለች። በገንዘብ ገዝተናቸው ነበር ስትላት፣ እንግዲህ ምሩዬም ትደነግጣለች። ምን እኔ ይሄንን ካንቺ አልጠብቅም፣ ይሄንን ካንቺ አልጠብቅም። ቆይ ምን ስትይ አሰብሽው? ምን ስትይ ነገር ወደ ጭንቅላትሽ ወደ አይምሮሽ መጣልሽ? ትላታለች። ሀሳቡማ የዛ የተረገመ የምርሲሞ ነው፣ የኔ ሀሳብ አይደለም። የዛ የተረገመ የሙርሲኒሞች ራኬብ ትክክል ናት፣ ምንም ስህተት የለባትም። ቆይ አንቺ የማንንም ጅል ሀሳብ ተቀብለሽ ታረጊያለሽ? ሰኒ እውነቱን ትነግርሽ ራኬብ ምንም ስህተት የለባት፣ ብታረገውም እንኳን ነው ምልሽ። ምክንያቱም ትክክልና ትክክል ነች፣ አልተሳሳት። ምን እንዳረግ ጠብቀሽ ነው? ልታሰር ወጣት እኮ ነኝ፣ ገና ብዙ ህልም አለኝ፣ ብዙ ከፊት የሚጠብቀኝ ነገር አለ እና ምን ጠብቀሽ? ስለምን መታሰር ነው የምታወሪው? ስለምን መታሰር ነው የምታወሪው? ምንድን ነው? በቃ እናንተ እኮ እኔ ሁላችሁም ስፈልጉኝ እኔ ብቻ ነኝ እንጂ የምገኘው። እኔ ማንም ሊረዳኝም ሆነ ማንምንም ላጌ ከጎኔ ሰው አልቻልኩም። እናንተ ብቻ ስፈልጉኝ ነው እኔ ለእናንተ የምገኘው ብላታታለች። እንዴ ለመገኘትም ሆነ ለመረዳት እኮ ነገሩን ስትናገሪ ነው
እኛ እንዴት ብለን አንቺን ልንረዳሽ እንችላለን? ምክንያቱም አንቺ እኮ ምንም ልትነግሪን አልቻልሽም። ነገሮችን ሁሉ ደብቀሽ ነው ያለሽው እና እኛ በምን እናውቅና እንርዳሽስ? በችግርሽ ሰዓት ከጎንሽ እንሁን? እንደዚሁም ደግሞ በምንስ እናግዝሽ? ለማንኛውም ነገር እኮ ነገሩን እኮ አልነገርሽንም። እንዴት ብለን በምን በኩል እንወቀው? በቃ እኔ ሰው ገድያለሁ፣ ውሰዱና አሳስሩኝ። እኔ እንደው የምኖርበትም ቤት የምኖርበትም ሰው የምኖርለትም ሰው ስለሌለኝ ያን ያህል ህይወት አያሳስበኝም። ውሰዱና አሳስሩኝ። በቃ ሰው ገድያለሁ። አረ በስመ አብ በይ በማለት ምሩዬም ታማተበች። በኋላ ቆይ ምንድን ነው የምታወሪው? ማንሽ አንቺ? ሰንዬ ነሽ ወይ? ልክክል አሁን ሰንዬ ነሽ ወይ? እንዴት ነው? ምን እያወራሽስ ነው ያለሽው? በስመ አብ በይ ትላታለች። አየሽ አይደል እኔ ምንም ባወራ ልክ አይደለሁም፣ ትክክል አይደለሁም፣ ማንም አያምነኝም። በቃ አየሽ አይደል እና እያልሽኝ ያለሽውን ነገር ግን ታውቆሻል ምሩዬ። እያልሽው ያለሽው ነገር እኮ ታውቆሻል፣ አውቀሽዋል። እያልሽው ያለሽው ነገር እኮ ሰው ገድያለሁ እኔ ሰኒ ሰው ገድያለሁ እያልሽ ነው ያለሽው። ምንድን ነው እያወራሽ ያለሽው? አልኩሽ እኮ እንደውም ዳኛው የሞት ፍርድ ይፍረድብኝና ልገላገል። አዎ ገድያለሁ፣ እንደውም የሞት ፍርድ ይፈረድብኝና ከሁሉም ነገር ልገላገል። ዛሬማ በጤናሽ አይደለም፣ ጤነኛ አይደለሽም። ቆይ ምን እያወራሽ ነው? ምን እያልሽ ነው? ትላታለች። እንደውም እዚህ ምድር ላይ ሰው አወቀብኝ አላወቀብኝ ብዬ ከምሳገቅና ከምጨነቅ ማንም ምን አለ ብዬ እንደዚህ ኮኜ ከምኖር እንደውም አንድ ፊቱ እሱ ይሻለኛል። አሁን እየኖርኩ ሳይሆን እየተሳቀኩና መከራዬን እያየሁ ነው። ስለዚህ ለእኔ ሞት ይሻለኛል። አዎ ሰው ገድያለሁ፣ ሞት ይሻለኛል። ይፈረድብኝ፣ ፍርዴንም መቀበል እፈልጋለሁ። እኔ እነግድሻለሁ ደግሜ ሰው ገድያለሁ ነው እያልኩሻለሁ። ምን እያልሽ ነው? ጭራሽ እኮ የማላቃት ሴት ያቺ የስተዛሬዋ ጓደኛዬ ሰኒ አይደለሽም እምመስልኝ። የማላቃት ሴት ሆነሽ ነው እያወራሽኝ ያለሽው። የማላቀውን ነገር ነው እየነገርሽኝ ያለሽው። እኔ ደግሞ ይህን ካንቺ አልጠብቅምም፣ ትክክል ነሽ ብዬም አልቀበልሽም ትላታለች። እንደውም ተይው፣ እኔ ሲያቀብጠኝ ነው ወደዚህ ቤት እግሬ የመራኝ፣ ወደ አንቺ ጋር እግሬ የመራኝ እንደውም ሲያቀብጠኝ ነው። ለእኔ የሚገባኝ ይሄ ሳይሆን ሰማይ ቤት ነው ትላለች ሰንዬ። እንደዚህ ኮነሽማ የትም መሄድ አትችም፣ የትም እንድትከቺ አልፈቅድልሽም ትላለች ምሩዬ። ሰንዬም ምሩዬ ላደረግሽልኝ ነገር ሁሉ አመሰግናለሁ፣ ግን ጽናትንም ቻው ደህና ሁኚ በይልኝ። እኔ ከዚህ በኋላ መቀመጥም ሆነ መቆየት አልፈልግም፣ ግን ጽናትንም ቻው በይልኝ። አረ ተረጋጊ እሺ፣ ቢያንስ ቤቱን ልቆልፈውና አብረን እንሄድ። ቢያንስ ቤቱን ልቆልፈውና አብረን እንሄድ። ሰንዬም ትወጣለች። ምሩዬት ብትከተላትም ልታገኛት አልቻለችም። ምሩዬም እየፈለገቻት ነበር። ከኋላ ናሆም የባሏ መጥቶ ይይዛታል። ዞር ትልና ምን ሆነሽ ነው? ምንድነውስ እየፈለግሽ ያለሽው? ሰኒ ከራኪብ ጋር ተጣልታ እያለቀሰኝ መታ ነበረ። ይሁንና ብከተላትም ይኸው ጠፋችብኝ። ግን ጤና በጤና አይደለም። በጣም ተረብሻለች። በጣም አዝናለች። ወዴት እንደገባች አላቅም። ራሷን እንዳትጎዳ እፈራለሁ። ምክንያቱም አኳኋኗ ምኗም ደስ አላለኝም። በጣም ከሚባለው በላይ ከፍቷታል። ተከፍታለች። እንደውም ቻው ብላኝ፣ እንደዚሁም ደግሞ ጽናትንም ደህና ሁኚ በይልኝ በላይ ከቤት ወጣች። ቤቱን ቆልፌ ብከተላት የት እንደገባች ጠፋችብኝ። አሁን ከ5 ደቂቃ በፊት እንዴ! አሁን እኮ እኔ አሁንም በዚሁ ነው የመጣሁት በመንገዱ። እሺ እቤቷ እንሄድ ትላለች ምሩዬ። አይ ምሩዬ እቤቷ ሂድ ማለት ሌላ መዘዝ ይመጣል። ስለዚህ እቤታችን ሄደን እንደውልላታለን፣ እንደዛ ይሻላል ትላለች ምሩ። አዎ እያለቀሰኝ ከሆነ ወደ አንቺ የመጣችው በምንም ተአምር ወደ ቤት ልትመለስ አትችልም። ወደ ቤት አትመለስም።
ስለዚህ ወደ ቤታችን ተመልሰን ረጋ ብለን አስቡት። እንግዲህ የእናታችሁ ልጅ የገዛ ስጋችሁ ቢሆን ግን እንደዚህ ሲሆን ዝም ብሎ አይልም። እሱ ግን ምን አለ? ረጋ ብለን ወደ ቤታችን ተመልሰን ረጋ ብለን እንደውልለታለን። አስባችሁታ ወይ? ለራኪብ ያሁኑ ቢነገራት መልካም ነበር። እንደዚህ ትሆናለች፣ እንደዚህ እየሆነ ነው፣ በኋላ እንዳይቆጭሽ ወይኔ ውጭና ፈልጊ ቢሏት መልካም ነበር። ግን እሱ ምን አለ? ረጋ ብለን ግን እሺ ካልክ ግን ልቤ በጣም እየመታ ነው፣ አይዞሽ አትጨነቂ፣ ረጋ ብለን እንፈልጋታለን። ግን እኮ ሰኒ እንደዚህ ከሆነ አይቻት አላቅም፣ በጣም ተከፍታ፣ በጣም ተረብሻለች፣ በጣም ታሳዝናለች ትለዋለች። አይዞሽ ረጋ ብለን ወደ ቤት ሄደን እንደውልላታለን፣ አይዞሽ አትጨነቂ፣ ምንም አትሆንም፣ ምንም አይፈጠር። እንግዲህ የምርሲሞ እጅ ረዝሟል። ወዳጅ መስሎ እንግዲህ አሁን ከናሆሜ ጋር ተገናኝቷል። ናሆሜም ደህና ወዳጅ አገኘው መስሎታል። በል የነገርኩህን ሁሉ ግን ለማንም እንዳትናገር፣ ይህን ነገር ሙርሲም ነገር ካልክ ለህይወት ያስፈራኛል። ስለዚህ በምስጢር ያዘው። እኔማ ይህን ነገር አልይዝም። በቃ አሁን የድሮዋ ፍቅረኛዬ ወደ እኔ ትመለስልኛለች። ዋው! እንደዚህ ባልና ሚስት ወይንም እንደዚህ ፍቅረኛ ደስ ሲለው ደስ ይለኛል። ግን አደራህን እንዳይሰማ ይሄ ነገር። እንግዲህ በውሸት ማንና ማን አጠመደ ካላችሁ ራኪብን አጠመዳት፣ ናሆሜን አጠመዳቸው። እንግዲህ ሁለቱን አስገብቷቸዋል። ምናልባት ግን ኒናዬ እንግዲህ ዛሬ ለኪራና ለጽናት ነግራችኋለች። ምናልባት እዚህ በፊትም ደግሞ ናሆም ራሱ የሰማው ነገር አለ። እነዚህ ተደማምረው ምናልባት ሙርሲም ላይ ይነቃበታል። እንደዚሁም ደግሞ ቀደም ሲል ጆከር ተናግሯል። አሁን ቢሆንም ባይሆንም ሙርሲም በደስታ ውስጥ ነው ያለው። ጆከርና ሰንዬ ደግሞ ያሉበት ይታወቃል። ላይክ ሰብስክራይብ አድርጉልኝ። ለድምጽ ይቅርታ